ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር እግዚአብሔር ይመስገን ሁሉም ሰላም ነው፣ ሁሉም መልካም ነው። እግዚአብሔር ስም የተባረከውን ዘማ አለቃቸውም እንግዲህ ዛሬማ አለቃቸውም እግዚአብሔርን አለቃቸው። ቆይ እኔ የምለው ማለት ነው እኛንም ወረኛ አረጋችሁ። እግዚአብሔር አምላክ ይቅር በላችሁ። እንግዲህ ምን ሊበላችሁ እግዚአብሔርን እናንተ እኛን መላሳ ማረጋችሁ እኮ። ወይኔ በላቸው፣ ወይኔ በላቸው፣ ወይኔ በላቸው። እና ቆይኔ የገረመኝ ነገር አብርሃም ልጅ ስጭልኝ ብላ መታሃል አይደለም? ወይኔ በላቸው። እኔ የሚገርም ነገር አንተ ልጅቷን አስረግዘ ልጅ የት እንዳለ እርግዝና ምን እንደሆነ የማቅማይም በመጨረሻ ጊዜ ልጅቷ እያለቀሰ ባንተ ምክንያት እያለቀሰች 9 ወር ሙሉ አልቅሳ ያገኘችው ልጅ ላንተ አሳልፋ ትሰጣለች ብለህ ታስባለህ? አንተ ቆይ በህልም ነው እንደምታስበው? ቆይ በአእምሮ ነው በቂት ነው አንተ የምታስበው? ቆይ አንተ ቆይ ምን ብለህ ታስባለህ? ምን አይነት አስተሳሰብ አለ ላንተ? ቆይ አብርሃም ላንተ አእምሮ የለም እንደ ምን ሆናል? ቆይ ለኔ እኮ ግራ የገባኝ ነገር ይሄ እኮ ነው። ወይኔ በላችሁ አብርሃም ምን አይነት ጉድ ነው? አንተ ፍራ፣ እግዚአብሔርን ፍራ። በኢየሱስ ክርስቶስ ልጁ ምን ነክቶ ነው? አንተ ልጅ ለማውሰድ ነው? መጀመሪያ ልጁ ከ1 ወር ጀምሮ ከተረገዘ ቀን ጊዜ ጀምሮ የማቅ አንተ አሁን ሩታ ተቸግራ እያለቀሰች ወዲያ እያለች ተቸግራ ያገኘችው ልጅ እኔ ልውሰድ፣ ልጁን ስጪ። አንተ አታፍርም? በእግዚአብሔር ምን አይነት ሰው አለ? እግዚአብሔር እኔ እኮ ያገረመኝ ነገር ይሄ ነው። አሁን እኮ ነው ያየሁት፣ እግዚአብሔርን አሁን ነው ያየሁት ይሄንን ቪዲዮ ማለት ነው። ኧረ እባክህ ወይኔ ሩታ በአይን እጅ አስገቢ። እውነትሽ ነው፣ የፈለግሽው ነገር ብትይ እውነትሽ ነው። አብርሃም አንተ ደፋር ልጅ ለመውሰድ ነው የመጣክ? ኧረ እግዚአብሔርን ፍራ፣ በእግዚአብሔር አንተ ሰውን አታሳድብ። ደግሞ የሰው